ሰላም እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው ኦሮሚያ ባንክን እናመሰግናለን ወደ መጀመሪያው ዜና አልፋለሁ ኢትዮ ክህሎት አገር አቀፍ የክህሎት ውድድር ችግር ፈቺ ምርምሮችን በማድረግ ገበያው የሚፈልገውን ቴክኖሎጂ ለማበልጸግ እያስቻለ መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ ኢትዮ ክህሎት አራተኛው አገር አቀፍ የክህሎት ውድድር ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ ከሚያዝያ 27 እስከ ግንቦት 2 2017 ዓ.ም ይካሄዳል የስራና ክህሎት ሚኒስትር ሙፈሪያት ካሚል መርሃ ግብሩን በተመለከተ ለመገናኛ ብዙሃን ዛሬ መግለጫ ሰጥቷል ሚኒስትሯ በመግለጫቸው ኢትዮ ክህሎት አገር አቀፍ የክህሎት ውድድር የስልጠና ጥራትን ለማረጋገጥ በየሁለት ዓመቱ የሚካሄድ መሆኑን ተናግረዋል ያሄደው ውድድር አንደኛው የክህሎት ውድድር ነው ሌላው የቴክኖሎጂ ውድድር ነው ሌላኛው ዘርፉን በምርምር ማገዝና መደገፍ ይገባል ተግባራዊ የምርምር ስራዎችም የውድድር ውጤቶች ናቸው በኢንተርፕራይዞች የሚቀርቡ ምርቶች አሉ ውድድሮቹም ያሳትፉት አሰልጣኞችንም ሰልጣኞችንም ነው ማለት ነው ኢንተርፕራይዞችንም እንደዚያው የክህሎት ውድድሩ ከኢትዮጵያ ፍላጎት ጋር የሚጣጣሙና ከገበያው ፍላጎት ጋር የሚያስተሳስሩ ችግር ፈቺ ቴክኖሎጂዎች ላይ የሚያተኩር መሆኑን ጠቁመዋል በ2016 በጀት ዓመት 81 ቴክኖሎጂዎች መልማታቸውንና በዘንድሮ በጀት ዓመት ደግሞ 180 ተሳታፊዎች 99 ቴክኖሎጂዎችን በማልማት ሂደት ላይ መሆናቸውን ተናግረዋል ከፍተኛ የሆነ በላቀ ባደገ እና በጎለበተ አቅም ላይ ተመስርቶ የሚካሄድ ውድድር ስለሆነ በጣም አጓጊ የሆነ ውድድር ይሆናል ተብሎ ይጠበቃል 70 ገደማ የሚሆኑ ምርጥ ቴክኖሎጂዎችም ለእይታ የሚቀርቡበት ፕሮግራም ነው የሚሆነው በአዲስ አበባ የተከናወኑ የኮሪደር ልማት ስራዎች ህገወጥ ንግድን በመከላከል ለንግድ ስራዎች ውጤታማነት ከፍተኛ ሚና እንዳለው የአዲስ አበባ ንግድ ቢሮ ገለጸ የኮሪደር ልማቱ ከተማዋን ልዩ ገጽታ ከማጎናጸፍ በተጨማሪ ለቱሪዝም ምቹ የሆኑ አዳዲስ የጉብኝት መዳረሻዎችን በማካተት ነዋሪዎች በማህበራዊና ኢኮኖሚያዊ ዘርፍ ተጠቃሚ እንዲሆኑ አስችሏል የአዲስ አበባ ንግድ ቢሮ ምክትል ኃላፊ አቶ ፍስሐ ጥበቡ ለኢዚያ እንደገለጹት የኮሪደር ልማቱ ዘመናዊ የንግድ እንቅስቃሴን ለማሳደግና ህገወጥ የንግድ ተግባራትን ለመቆጣጠር አግዟል በድብቅ ተሰራ የነበሩ ስራዎች አዲስ አበባ ዋሻ ናት አንዳንድ ቦታዎች ላይ ህገወጥ ንግዶች እየተጧጣፉበት ነው እዚህ ከተማ ሰው እንግዲህ ሁሉንም ነጋዴ የሚመለከት ባይሆንም እንጀራ ከምን ጋር ቀላቅሎ ሲሸጥ እንደነበረ ሲያቦካ እንደነበረ በርበሬ ከምን ጋር ቀላቅሎ ሲሸጥ እንደነበረ ቅቤ ከምን ጋር ቀላቅሎ ሲሸጥ እንደነበረ ማህበረሰባችን በባህሉ የማይፈልጋቸውና የማይጠቀማቸውን እንስሳቶች ጭምር ከሚጠቀማቸው እንስሳቶች ጋር ቀላቅሎ ለምግብ ፍጆታ ሲያውል የነበረ ነጋዴ አለ በዚህ ውስጥ ጤናማ የሆነ የንግድ ውድድርና ለማህበረሰቡ ጥራቱን የጠበቀ ግብይት ይፈጸማል ብሎ ማሰብ ከባድ የነበረን ነው የቀየረው ከተማ አስተዳደሩም የኮሪደር ልማቱን ተከትሎ የንግድ ስርዓቱ ይበልጥ ቀልጣፋና ተወዳዳሪ እንዲሆን ነጋዴዎች አምሽታው እንዲሰሩ የሚያግዙ በርካታ ስራዎችን ማከናወኑን በአብነት አንስተዋል የከተማው ስማርት ሲቲ ግንባታም የተቋሙን የዲጂታል ቴክኖሎጂ አጠቃቀም ማሳደጉን የተናገሩት ምክትል ቢሮ ኃላፊው ይህም የቢሮውን አገልግሎት አሰጣጥ ቀልጣፋና ውጤታማ አድርጎታልም ብለዋል ለአብነትም በበጀት ዓመቱ 9 ወራት ከ600 ሺህ በላይ የንግድ ፍቃድ አገልግሎት በኦንላይን መሰጠቱንም ጠቅሰዋል አምና አጠቃላይ የሰጠነው አገልግሎት ወደ 500 አካባቢ ነው 500 ሺህ አካባቢ ነው አጠቃላይ 16 አገልግሎቶች በዚህ ዓመት ግን 600 ሺህ በላይ አገልግሎቶች በኦንላይን አገልግሎት ሰጥተናል ይሄ እንግዲህ አንድ ነጋዴ አንድ ጊዜ ሁለት ጊዜ ሶስት ጊዜ ሊሆን ይችላል ድግግሞሽ ይኖራል ግን 600 ሺህ በላይ አገልግሎቶች በኦንላይን አገልግሎት አግኝተዋል ማለት ነው ይሄ ቀልጣፋ አገልግሎት ነው አብዛኛው አገልግሎታችን ሰው ቢሮ ሳይመጣ ቤቱ ሆኖ በየትኛውም ሰዓት ላይ ጠይቆ አገልግሎት የሚያገኝ ነው በአፍሪካ እሴትን በሚጨምሩ የጥጥ ጨርቃ ጨርቅና አልባሳት ላይ የሚመክር ዓለም አቀፍ ኮንፈረንስ በባህር ዳር ዩኒቨርሲቲ እየተካሄደ ነው በማስጀመሪያ መርሃ ግብሩ ላይ ንግግር ያደረጉት የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ ዩኒቨርሲቲው ጨርቃ ጨርቅና አልባሳት ስራዎች ያለውን ያካበተ ልምድ ተጠቅሞ በዘርፉ ውጤታማ ስራዎችን እያከናወነ እንደሚገኝ ተናግሯል መርሃ ግብሩም ለሁለት ቀናት የሚቆይ ሲሆን በዘርፉ የተለያዩ ጥናታዊ ጽሁፎች የፋሽን ትርኢቶች የፓናል ውይይቶች የአምራች ኢንዱስትሪዎች ምርቶች
ጉብኝት ይደረጋል ተብሎ ይጠበቃል። ሪፖርተራችን ተስፋውን ደስታ እንደዘገበው በመድረኩ የተለያዩ የአፍሪካና የዓለም ሀገራት አምባሳደሮች፣ የዩኒቨርሲቲው ምሁራንና የመንግስት የስራ ኃላፊዎች እየተሳተፉ ይገኛሉ። ተመልካቾች የቢዝነስ ዜናችን እንደቀጠለ ነው። በሸገር ከተማ አስተዳደር ከ251 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች በተለያዩ የኢንቨስትመንት ዘርፎች መሰማራታቸው ተገለጸ። በከተማዋ በቡራዩ ክፍለ ከተማ በተኪ ምርት ስራ ላይ የተሰማሩ አንቀሳቃሾችም እንደ ሀገር ከፍተኛ የውጭ ምንዛሪ እያዳኑ መሆኑን ገልጸዋል። ዝርዝሩን እንከታተል። ለአንድ ሀገር ኢኮኖሚ እድገት በኢንቨስትመንቱ ዘርፍ የግሉ ባለሀብት ተሳትፎ ከፍተኛ ነው። ሸገር ከተማ አስተዳደር ከተቋቋመ 2 ዓመታትን ያስቆጠረ ሲሆን ከ5000 በላይ ባለሀብቶች መዋዕለ ንዋያቸውን አፍስሰው ከ170,000 በላይ ዜጎችም የስራ ዕድል ተፈጥሮላቸዋል። በሸገር ከተማ አስተዳደር በቡራዩ ክፍለ ከተማ ያነጋገርናቸው ድርጅቶችም የተለያዩ ምርቶችን እያመረቱ ለገበያ እያቀረቡ እንደሆነ ገልጸዋል። ድርጅታችን ትራንስፎርመር ነው የሚያመርተው። ከትንንሽ ኬቪዎች ማለት ከ25 ኬቪ ጀምሮ እስከ ትልልቅ ኬቪዎች እስከ 2000 እስከ 4000 5000 ድረስ ኬቪ ድረስ ያመርታል። በአጠቃላይ አዲስና አሮጌ አዳዲስ ትራንስፎርመሮችን አዲስ እንሰራለን። ፌል አድርገው የመጡ ትራንስፎርመሮች በየሪጅኑ ምናምን ያሉትን እነሱ ተሰብስበው ሲመጡ እነሱ ላይም ጥገና እንሰጣለን። የምናመርተው ካርጎ ቦዲ 18 ቶን መጫን የሚችልና ትሬለር ተሳቢ 22 ቶን መጫን የሚችል ካርጎ ቦዲዎችን ነው የምንሰራው። በሚቀጥለው ደግሞ ፈሳሽም ልንጀምር ነው እና ደግሞ በዛ ላይ ደግሞ አሁን እያመረትን ያለ የወርቅ ማሽን አለ። ትልቅ ነው። ድሮ በባህላዊ የምንሰራበትን ማሽን አሁን ወደ ዘመናዊ አድርገ ነው በሰዓት 80 ቶን ወደ ውሃ የሚወርደው ሁሉ ያስቀርልናል። ተጨማሪ ደግሞ አሁን ምን ጀምረናል? በአዲስ አበባ ከተማ ላይ እየተተከለ ያለው ስማርት ፖሎችንም እዚህ ማምረት ጀምረናል። ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት እንዲሁም በስራ ዕድል ፈጠራ የእውቀት ሽግግር በማድረግ ረገድ ድርጅቶቹ አስተዋጽኦ እያበረከቱ እንደሚገኙ አንስተዋል። ኢትዮጵያ ውስጥ እንደመከፈቱ ተቋሙ ያለውን ከውጭ የሚገቡ የነበሩ ምርቶችን በእኛ ሀገር መሰራት መቻሉ ዶላራችንን ሴቭ እናደርጋለን። የቴክኖሎጂ ሽግግር እውቀታችንን ሽግግር ማድረግ ማለት ልጆቹን ይሄ በድሮ በውጭ ዜጎች የሚሰራውን አሁን በኢትዮጵያኖች መሰራቱ ቴክኖሎጂ ሽግግር አድርገናል። ማለት አገሪቷ የምታገኘው ቀላል ገቢ አታገኝም። ሰራተኞችን በመያዛችን የስራ አጥ በመቀነስም ቀላል ነገር አይደለም። የስራ አጥ እንቀንሳለን። የሀገሪቷም ደግሞ የምናስገባው ገቢ ቀላል ገቢ አይደለም። ስለዚህ ከውጭ የሚመጣ ነበረ። አሁን አንዳንድ ማቴሪያል አብዛኛውን እዚህ ነው የምንሰራው። አብዛኛውን የወርቅ ማሽኑን በጠቅላላ አብዛኛውን እዚህ ውስጥ ነው የተሰሩት። አብዛኛው በራሳችን ማሽን በራሳችን ሰው ኃይል ነው የተመረቱት የተሰሩት። በሸገር ከተማ አስተዳደር ከ251 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች እንዳሉም ተገልጿል። በማኑፋክቸሪንግና በሰርቪስ ማለት ነው ሁለቱ 5097 ፕሮጀክቶች በኢንቨስትመንት ተመዝግቦ ስራ ውስጥ ያሉ መሆኑን ይታወቃል ማለት ነው። የስራ ዕድል ከ170,000 በላይ የስራ ዕድል የተፈጠረ ሲሆን የተመዘገበው ካፒታል 251 ቢሊዮን ያስመዘገቡ ባለሀብቶች አሉ ማለት ነው። ስለዚህ እነዚህ ፕሮጀክቶች በተለይ እንደ ሸገር በተለየ ሁኔታ ስማርት ሲቲ ዲጂታል ከተማ እንፈጥራለን ብለን ስንሄድ ወይ ደግሞ የኢኮኖሚ ከተማ ነው ስንል የመጀመሪያችን ስራና መሰረታዊ ስራ የምንሰራው በኢንቨስትመንት ላይ ነው ማለት ነው። ስለዚህ ኢንቨስትመንታችን ካፒታል በማምጣት ቴክኖሎጂም በማመንጨት የስራ ዕድል በመፍጠር የአካባቢውን ሕዝብ በልማት በመደገፍ በኩል እየተሰራ ያለው በሸገር ጠንካራ ስራ ነው ማለት ነው። በሸገር ከተማ አስተዳደር ባለሀብቶች ከዚህ በበለጠ መዋዕለ ንዋያቸውን እንዲያፈሱና የተገኘውን ውጤት አጠናክሮ ለማስቀጠል የተለያዩ ስራዎች እየተሰሩ ይገኛሉ ተብሏል። ተመልካቾች አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ05 ሳንቲም እየገዛ በ133 ብር ከ67 ሳንቲም እየተሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ተከታተሉ።
ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን